بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله كما تطيقوش ያው የዛሬ ጥያቄና መልሳችን ምንድነው የሚሆነው? አንደኛ ጥያቄ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ ሪባ ወለድ ለሚበላ ሰው ዘካተል ፊጥር መስጠት ይቻላልን? ሶላት ይሰግዳል ግን ሪባ ብድር ተበድሮ ይጠቀማል። ለዚህ ሰው እንዴት ነው የሚል ይሄንን በተመለከተ ሪባ ሰውየው አራጣ የሚበላ ከሆነ በሚስኪንነት ነው የመጣው። ሶላት እየሰገደ የሆነ ነገር መልካም ነገር እያደረገ ነገር ግን አመጣጡ የሚበላው አጥቶ ቸግሮት ለዛ ነው የመጣው፣ ይሰጠዋል። ከእስልምና የሚያስወጣው አይደለምና ይሄ ስራው ማለት ነው። ወላኪን እዳውን ሊከፍል ነው። እዳውን ሊከፍልበት በአራጣ ያመጣውን ነገር ሊከፍልበት ከሆነ ይሄ قبل አየቱ አይቻልም፣ አይሰጠው። ለምን? አራጣ እየተበደሩ ዘካም ምንሰጣቸው ከሆነ من غير توبه ዘካተል ፊጥር ምንሰጣቸው ከሆነ ነገም ተነጎዳም እየተበደሩ እዳ ውስጥ ይገባሉ። በሐራም ላይ መተጋገዝ ይሆንብናልና አይቻልም። እንደዛ ከሆነ ግን በሚስኪንነት አጥተው ባዷቸውን ሆነው ረሃብ ላይ ወድቀው ችግር ላይ ወድቀው ከሆነ ለሪባ ለአራጣ ሊከፍሉት ካልሆነ እንሰጣቸዋለን፣ ይሰጣቸዋል። ባረከላሁ ፊኩም። እዳሳ የሚከፍሉ ከሆነ ከተው ይተብታሉ፣ እንሰጣቸዋለን። በዚህ ይቻላል ይላሉ يقول ኢማም ኢብኑ ባዝ رحمه الله تعالى وغيره من الائمه بارك الله فيكم። ይሄንን ይናገራሉ። ويشترط لدفع الزكاه للمدين الغارم الا يكون دينه في معصيه فمن غرم في معصيه بوንጀል እዳ የገባ ከልخمر በخمر እዳ የገባ والقمار በቁማር እዳ የገባ والربا በአራጣ እዳ የገባ ሰው فلا يجوز عطاؤه من الزكاه الا اذا تاب توبت ካደረገ እንጂ አይሰጠው። ተውበት ያደረገ እንደሆነ ሲቀር እንጂ አይሰጠው። واقلع من هذه المعصيه ከወንጀሉ ንቅል ብዬ ወጥቻለሁ አይለመደኝም ከዚህ በኋላ ካለ ይሰጠዋል፣ እዳውን ይከፍላል። ባረከላሁ ፊክ። ይሄ ነው ተውበት ያደርግ توبتي يعني. وقال الشيخ محمد بن عثيمين رحمه الله تعالى እንዲህ ይላሉ من غرم في محرم بحرام እዳ የገባ ሰው هل نعطيه من الزكاه አሏቸው። ከዘካ ይሰጠዋል እንዴ አሏቸው። الجواب ان تاب اعطيناه አዎ ተውበት ካደረገ ይሰጠዋል። والا ተውበት ካላደረገ ግን ዝም ብሎ አራጣ በይ አይሰጠው። لم نعطيه አንሰጠውም። ለምን? لان هذا اعانه على المحرم በሐራም ላይ ሰዎችን ማገዝና መርዳት ስለሆነ ጠንቀቅ እንላለን። እዚህ ላይ አይሰጠውም። ولذلك لو اعطيناه استدان مره اخرى بنسطው እንደገና ሌላዙ ይበደራል። ሌላዙ الشرح الممتعቸው ላይ ይሄንን አስቀምጠዋል። ስለዚህ አራጣ የሚጠቀም አካል እዳውን ለመክፈል ስጡኝ ካለ ከተወበተ ይሰጠዋል፣ ካልተወበተ አይሰጠውም። እሺ ለሆዱ ከሆነ ችግረኛ ሆኖ من الفقراء والمساكين ከሆነና ምንም ከለለውሳ እኛ አራጣ በልቷልና ከዚህ በፊት ብለን አንከለከለው። لانه لا يخرجه عن كونه مسلما مسلم ከመሆን አያወጣው። ፈቂር ነው አዎ፣ ምስኪን ነው አዎ፣ ፈቂር ነው አዎ። للفقراء المسلمين ይሰጣል። نعم بارك الله ይሄንን በዚህ እንሄዳለን ማለት ነው። ቅድሚያ የሚሰጣቸውና ቅድሚያ የሚገባቸው ከመኖሩ ጋር ግን ለዛ አካል መስጠት ይቻላል ወይስ ዘካተል ፊጥሩ ይሆናል? ዘካውስ ይሆናል አይሆንም ለሚለው ነው ያስቀመጥኩት። والله اعلم። ሁለተኛ ጥያቄ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته ቁርአን ስንቀራ ሱጁድ መውረድ እንዴት ነው ሁክሙ? ከመረጃ አንፃር ብትነግረኝ። ወደ ቂብላ መዞር ውዱኡስ መኖር ግዴታ ነውን? ባረከላሁ ፊ ይላል። وعليكم السلام ورحمة الله وبركاته ሁክሙ ሱጁድ ቲላዋ እዚህ ላይ ዑለማዎቻችን ሱጁድ ቲላዋ በመኖሩ ላይ اتفق العلماء على مشروعية سجود التلاوة سجود التلاوة በመኖሩ ላይ ሙሉ ስምምነት አለ። ነገር ግን اختلفوا في حكمه على قولين ይወጅባል አይወጅብም በሚለው ላይ ግን ሁለት ጎራ ተከፍለዋል። من حيث الأدلة ከመረጃ አንፃር ማለት ነው። አንዳንዶቹ ዋጅብ ነው ይላሉ፣ ሌሎቹ ደግሞ ዋጅብ አይደለም ይላሉ። ዋጅብ አይደለም ያሉት
ذهب جمهور العلماء إلى أنه غير واجب አይደለም ወደሚለው አብዛኛው ሊቃውንት ሄዷል من أهل العلم من المالكية والشافعية والحنابلة واجب አይደለም ብለው مطلقا واجب አይደለም ብለው ወስዱ واجب ነው ወደሚለው ሳነማን ሄዱ ذهب إلى هذا الحنفية وهو رواية عن الإمام أحمد روايات واختار الشيخ الإسلام ابن تيمية واجب ነው ወደሚለው ይሄዳል መረጃ አላቸው ወይ አዎ ከመረጃ አንፃር ዋጅብም የሚሉት መረጃ ያቀርቡት አለ ዋጅብ አይደለም ያሉት መረጃ ያቀርቡት አለ ሰፋ ከማድረግ አንፃር ነው ተንተንልኝ ስላለኝ ነው የምናገረው ባረከላሁ ፊኩም ዋጅብ አይደለም ያሉት ጅምሁሩ ዑለማዎች መረጃቸው ፍንትው ያለ ግልጽ ያለ ብጥርጥር ያለ ምንድነው ما جاء عن زيد بن ثابت رضي الله عنه قال قرأت على النبي صلى الله عليه وسلم والنجم ظهر والنجم قرأهባቸው አለ ስቀራ آية السجد على ሲደርሱ فلم يسجد فيها رواه البخاري ومسلم نبي سجود على درجه لو كان واجبا لسجد فلم يسجد منا أحد إلى عندهم في رواية ابن خزيمة هي يمثل في رواية بس يمثل وفي رواية من فلم يسجد منا أحد ما عندهم سجود على درجه لا قال ስለዚህ لو كان واجبا لسجد النبي صلى الله عليه وسلم ሌላም ዘገባል እንግዲህ ዋጅብ አለመሆኑ ይሄ መረጃ ዑመር ኢብኑ ኸጣብ ما رواه ابن خزيمة بسنده حسن ዑመር ኢብኑ ኸጣብ ከለታት አንድ ቀን ኹጥባ ኸጠቡ የጁሙዓ ቀን ሚንበር ላይ ሆነ እና ሱረቱ ነህልን ቀሩ አያተ ሰጅዳ ደረሱ نزل من المنبر ወረዱና فسجد سجود አደረጉ وسجد الناس ሁሉም ኹጥባ የሚያዳምጠው ሁሉ سجود አደረገ ከሚንበራቸው ላይ ወርደው سجود አደረጉ حتى اذا كان الجمعة القابلة ቀጣይ ጁሙዓ ደግሞ እዛው ሚንበር ላይ ወጥተው ዑመር ኢብኑ ኸጣብ እንደዚሁ ቀሩ سجود የሚደርስበት የሚያስደርገው ላይ ሲደርሱ سجود አላደረጉ ዝማር يا ايها الناس إننا نمر بالسجود فمن سجد فقد أصر እኛ በሱጁድ በሚያስደርግ እናልፋለን ሱጁድ ያደረገ ተከክል አግኝቷል ومن لم يسجد فلا إثم عليه ሱጁድ ያላደረገ ደግሞ ኃጢአት የለበትም አሉ ይሄ የዑመር ኢብኑ ኸጣብ ስራ ነው አብዱላህ ኢብኑ ዑመርም ان الله لم يفرض السجود الا ان نشاء ከፈለግን እንጂ አላህ ግዳጅ አላደረገብንም ብሎ ይተናገራል እንግዲህ ከመረጃው ከንትን ሰብስበው ይሄንን ተናግረዋል ይሄ ነው ዋናው ሁለተኛዎቹ የተናገሩት እነ ሸይኹል እስላም ኢብኑ ተይሚያ የመረጡት ዋጅብነቱን የመረጡት ግን መረጃቸው ምንድነው ሲባል አላህ በቁርአን ላይ ያዟል ወስጁድ ወቅተሪብ ሱጁድ አድርግ ብሏል ስለዚህ ትእዛዝ ደግሞ በዋጅብነት ነው ብለው ወስደውታል እንዳው ሱጁድ ያላደረጉትን አላህ ወቅሷቸዋል ወኢዛ ቁሪአ አለይሂሙል ቁርአን ላ የስጁዱን ሱጁድ ያደርጉም ቁርአን ሲነበብላቸው ብሏል ሲነበብ ሱጁድ ያድርግ ብለው በዚህ ላይ ወሰዱ ባረከላሁ ፊክ ስለዚህ ይሄ ምናልባት ዋጅብነትን አያሳይም ነብዩ ይሄንን ያዩ ነው እንትን ያሉት ያሳለፉት የተውት ስለዚህ ዋጅብ አይደለም ግዳጅ አይደለም የሚለው ራጅህ አድርገን እንወስዳለን ነው ውዱእ ሳይደረጋል ወይ ውዱእ ያስፈልገዋል የሚለውን ከፊል አህሉል ዒልም አዎ ያስፈልገዋል ለሶላት እንደሚያስፈልገው አይነት ውዱእ እሱም ያስፈልገዋል እንደውም ቁርጡቢ ይሄ እንትን ቁርአን ውስጥ የሚደረግ ሱጁድ አለ ምን ያስፈልገዋል ውዱእ ያስፈልገዋል ከነጃሳ መጥራት استقبال القبلة ነያ ይሄ ሁሉ ያስፈልጋል ቡኻሪ ብቻ ይሄንን የተቃረነ ነው إلا ما ذكره البخاري عن ابن عمر رضي الله تعالى عنه كان يسجد على غير طهارة كعبد الله بن عمر ይዞ ቡኻሪ የዘገበዋል እሱ ብቻ ነው ያለ ጧሃራ ያለው የአብዱላህ ብን ዑመር ቡኻሪ ሐዲሱ ላይ ያመጣው ያ ብቻ ነው እንጂ ሌላ ምንም የሚያስይዝ ነገር የለም ብሎ ይሄዳል ደግሞ እሱም ነው ሷሂሁ ውዱእ አያስፈልግም አህሉል ዒልም የመረጡትም ይሄ ነው አያስፈልግም ፈትዋ ዳኢማዎችም በዚህ ላይ ሰጥተዋል ውዱእ አያስፈልግም ውዱእ ግዳጅ አይደለም فتوى اللجنة الدائمة والشيخ عبد العزيز بن باز وكذلك والشيخ محمد بن عثيمين ጨምረውበታል እዚሁ ላይ ዋጅብ አይደለም እንደውም የሚያሳይ ሌላ ነገር አላው ምን بخاري رحمه الله تعالى وبوب عليه البخاري بقوله باب سجود المسلمين مع المشركين ሙስሊሞችና ሙሽሪኮች ያደረጉት ሱጁድ ይላል እየተቀራላቸው ይያለ ሁሉም አንድ ላይ ሱጁድ አድርገዋልና ሁሉም ወነጅም ሲቀራ ሙስሊሙም ሙሽሪኩም ወልጅን ወልኢንስ ሁሉም ሱጁድ ያደረጉ
ስለዚህ ሙሽሪኮቹ ሱጁድ አድርገዋል ዝም ብሎ መደፋት ነው እንጂ አለበለዚያ እነሱ አንደኛ ሙሽሪክ ናቸው ውዱ የለም ነጃሳም ናቸው እነመል ሙሽሪኩን ነጀሱን مع ذلك ሱጁድ አድርገዋል وكذلك عبد الله ابن عمر ይላል ማን ቡኻሪ رحمه الله تعالى ليس له وكان ابن عمر رضي الله عنهما يسجد على غير وضوء سجود ያደርግ ነበር ስለዚህ አሁን ሱጁድ ትለዋ ውዱ ሳታደርጉ ሱጁድ ማድረግ ሃይደኛ ራሱ ሱጁድ ታደርጋለች ሃይደኛ ሃይድ ላይ ያለች ለምን ሶላት አይደለም ሱጁድ ብቻ ነው ሶላት አይደለም ውዱ ያስፈልገው ገላተበት ያስፈልገው እስቲቅባል القبلة ያስፈልገው ሰላምታ ያስፈልገው ተክቢራ ያስፈልገው እንትን ውጭ ላይ ሆነን እንትን ንያ ያስፈልገው استقبال القبلة ما يسفلم ولا أجنياتشو سجود ما درجنا بقى هنا والله أعلم صوستنيا السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته من الآن أستاذ إياك إيه نبرنيت إياك إيه سيتلج بشريعة أرد مارد تشلالتشن أو تشلالتش إيه بزوج زي بتريقا قامي متو ملسة سأتبتال بارك الله فيك نبي عليه الصلاة والسلام يفقدوا تسله هنا عندهم كعب بن مالك فيما رواه الإمام البخاري رحمه الله تعالى أنه كانت لهم غنم يهونوا في يلوش نبروت إنه كانت لهم غنم في يلوش نبروت ترع بسلع بمبالو ترارا أكبابي كوربتا أكبابي لاي يمتاقلوا يمتبقوا بقوش نبرونا إذا ما كاكل فأبصرت جارية لنا يهونش بارياتشن يهونش في يل ورقا ستن دفادف لتبك በቃ ልትሞት አረሞት ላይ ልክ ስትደርስ አየቻት فكسرت حجرا ድንጋስን ጥቅ አደረገችና በስልፏ ጮ فذبحتها به الرد ያረገቻት ያችን ፍየል فقال له كعب بن مالك እንዲህ አላቸው لا تأكلوا አንደኛ ባሪያ ናት ያረደች ሁለተኛ ሴት ናት አራጇ ስለዚህ ቆያትም حتى اسال النبي صلى الله عليه وسلم ነብዩን ሳልጠይቅ እንዲያትበሉ ወይ ራሱ ሄደ ወይ መላእክተኛ ላከ ነብዩ ተጠየቁ ረሱል عليه الصلاه والسلام فامره باكلها ብለው ነብዩ አለይሂ ሰላቱ ወሰለም አዘዙ ረሱል አለይሂ ሰላቱ ወሰለም ስለዚህ ሴት ልጅ ታርዳለች አዎ ሴት ልጅም ታርዳለች ባሪያም ታርዳለች ልጅም ያርዳል ይደስተጣ ከቻለ ቢላውን ማለት ከቻለ ሚያ ከሆነ ማይሆን እርዱን ማሳመር መቻል አለባቸው ሴት ልጅ ዶሮም ታርዳለች ፍየልም ታርዳለች ሙከትም ታርዳለች በሬም ታርዳለች ግመልም ታርዳለች ሴት ልጅ አረደ ይበላል የሴት ልጅን ነውር ያደረገበት አገር ሞልቷል ብዙ ቦታ እንትን ቢለቅም ይሄ ነገር ብዙ ቦታ ደግሞ ሌላ ብዙ ቦታ ደግሞ ነው ሴት ልጅ አርዳ ሸሁን ወረዱልኝ ነው የምትለው ራሷ ማረድ ዶሮ ራሷ ማረድ ትችላለች እኮ ራሷ ማረድ ትችላለች ማረዱን ማስተካከል ነው ማሳመር ነው በቃ ያን አንገቷን በጥሶ መጣል ባይሆን ጠምዞ ቆርጦ ገንጥሎ ሳይሆን አርዶ ዘበህ አድርጎ በዛ እንትን ማለት ነው ይሄንን ማወቅ መቻል እንጂ ሌላ በተለይ እኛ ሀገር ላይ አሁን ሴት ያረደችውን እኔ የሚበሉ አይመስለኝም በልጅነታችን ስለማናቅ ሀታ ራሱ እማቀው ነገር ማለት ነው በልጅነት ዱባ ሲተክሉ እንዲያፈራ ብለው ወንድ ልጅ ያዝሉና ዱባ ይተክላሉ እንግዲህ የሆነ መልከታ ነው እርድ ከተደረገ ደግሞ ወንድ ልጅ አዝላ አረደችው አሉ ይበላል አይበላም ይጨቃጨቃሉ ወንድ ልጅ አዝላ ነው ያረደችው የግድ ወንድ መሆን አለበት የሚለው የሆነ በቃ ውስጣቸው ስለገባ ነው ይሄ يقول امام ابن باز رحمه الله تعالى ذبيحه المراه اذا كانت تحسن ذلك የምትችልበትና የምታውቅበት ከሆነ ይሄ የተፈቀደ ነው ረخص النبي صلى الله عليه وسلم በዚህ ላይ የፈቀዱት ነው ችግር የለም ብለው ፈትዋ ሰጥተዋል ሐዲሱም ቀድሞ ደግሞ ጠቁሞናል ነው والله اعلم አራተኛ ጥያቄ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته الله وإياك ذاك مجمريا عقيداين سالاس تكاكل أحباشوች ጋር ሆኜ ወሃብያ አክራሪ ብያለሁና አፉት በለኝ ለአላህ ብላችሁ አፉት በሉኝ ወደ ጥያቄ ስገባ እናቴ ታማብኝ ካልታከምሽ ወላሂ አልደውልም እንዲሁም ካልታከምሽ አባቴን እድረዋለሁ ብዬ ቃል ገብቼ ሳትታከም ቀረች እና ከፋራ እንዳለብኝ አውቃለሁ እናም እንዳልጾም ሳኡዲ ነው ያለሁት እየሰራሁ ይከፈለኛል እና አሁን ያለብኝ ምስኪኖችን ማልበስ ነው ወይስ መጾም ኡስታዝ አደራ እንዳታልፍብኝ
ከፋራዬን ሳላወጣ ብዬ የኢዱን እንኳ አላገኘኋትም እናቴን የሚል ነው። ይሄ እንደዚህ አይነት እናትን ላለማናገር አባትን ላለማናገር እንትን ማለት ወንጀል የሚከተለው ዝም ብላችሁ እዚህ በማያደርስ ነገር ከሆነ ማለት ነው። ምናልባት አሁን ታሪክ ሶላት ቢሆኑ የሆነ ነገር ቢሆኑ ማኩረፍ የሚፈቀድበት ደረጃ እንዳለ አህሉል ዒልም የሚናገሩበት ወጅህ አላቸው። ባረከላሁ ፊኩም። ነገር ግን በዚህ በትንሽ በትልቁ እንደዚህ አይነት መሃል ላይ ዝምድናን የሚቆጥ እንደዚህ ነገር ከሆነ ከፋራ ማውጣት ነው። ትቶ ስራውን ትቶ ከፋራውን ማውጣት ነው። መጀመሪያ ቀድመ ዝም ብለህ ከፋራህን ማውጣት ብቻ እኮ ዝም ብለህ ከፋራህን ማውጣት ብቻ እነመን ሐለፈ ዐላ ማዕሲያ ከቀጢዐት الرحم ዝምድና መቁረጥን ይመስል ወጀብ عليه يحلف ማፍረስ አለበት። ويكفر عن يمينه لقول النبي صلى الله عليه وسلم من حلف على يمين فرأى غيرها خيرا منها فليأتي الذي هو خير وليكفر عن يمينه በሁለቱም ዘገባ አለ። አንድ ነገር ላይ ወላሂ አላደርገውም ብሎ የማለ ወይ ያድርገውና ከፋራውን ያውጣ ወይ ከፋራውን ያውጣና ያድርገው። በሁለቱም ዘገባ አለ። ቅድሚያ የተመቸህን አድርግና ከፋራህን አውጣ ወይ ከፋራህን አውጣና እንትን ግር የለም ቶሎ እናትህንም አናግር። እንደዚህ አይነትም እንትን አታድርጉ። ይሄ ደግሞ እናት ላይ የሚወሰድ አድማ ደግሞ ጥሩ አይደለም፣ ክልክል ነው። ወደ ከፋረት የሚመጣልሃል በዛ በኩል ታወጣለህ ነው። والله اعلم بارك الله فيك። አምስተኛ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته። እኔ ባለቤቴን በጣም ነፍሴ እስከምትወጣ እወደዋለሁ እና በመልክ ከኔ የተሻለች ጓደኛ ነበረችኝ። ጎረቤት ነን። ምሳ ቡና ስለምንጠጣ ትመጣለች። አቋሟ ቅርጿ ያምራል። እኔ ባሌና እሷ እንዲሁም ሕፃን እህቷን ነበር የያዘችው። እኔ በአጋጣሚ ጀበናዬን ይዤ ወደ ማር ቤት ሄድኩኝ እና ደርሼ ጀበናዬን ይዤ ስመለስ በጣም ይሳሳቃሉ። ኮቴን ሳላሰማ ድንገት ስገባ ባሌን በጆክ ውሃ እየረጨችበት ታጫውትልኛለች። በሩ ላይ ስደርስ አየኋት። እሷ አላየችኝም። እሱ እኔን ሲያናግረኝ አየችኝ። ስታየኝ አንተ ስርዓት አድርግ አለችው። በዛው ሰዓት ባጠገቧ ሳልፍ ጀበናውን እንዳደናቀፈው ሰው ሆኜ በላይዋ ላይ ለቀኩባት። ትከሻዋ ላይ ተሰበረ። ቀኝ እጇ ሙሉ በሙሉ ቆሰለ። አሁን ሐኪም ቤት ታሽጎላታል እና ተናድጄ ነው። አካባቢያችን ኔትወርክ የለም። አውቄ ነው ያደረኩት። የግድ አፈውት መጠየቅ አለብኝን? እናስ አውቄ ነው ያደረኩት ልበላት? ኡስታዝ ይሄንን ባረከላሁ ፊክ ንገረኝ። يجب عليك فورا الاستغفار والتوبة لأنك ظالم بدلشاتها مدام بدل له ይሄ استغفار توبة لك ሁለተኛ በደልሽን ከሷ አፈውታ መጠየቅ አስፈላጊ ነው። የግድ ነው። ظلم ነው፣ በደል ነው። እኔ አልቻልኩም፣ በቅናት መንፈስ ውስጥ ሆኜ ነው፣ ምንም ማድረግ አልችልም፣ እንደዚህ አድርጌያለሁ፣ አፈውት በይ። ግልጹም መናገር ወኢዛ ኺፍቲ الفتنة ከተናገርኩማ ወደ በቀል ትሄዳለች፣ የባሰ ነገር ይከሰትብኛል፣ ይሄማ አደጋ ነው እምትይ ከሆነ ዱዓ አድርግላት። ስለሷ ሱዲቃ ብታደርጊ ኸይር ነው ይላሉ አህሉል ዒልም ሲናገሩ። ሌላ በላ ይመጣል ከተባለ መከራ ይከተለዋል ከተባለ ይሄ ደግሞ አሁን አውቀሽ መሆን ከታወቀ ሌላ ነገር ሊፈጠር ይችላል። ይሄን በእስትግፋር ወተውባ እንደው አፈውት በይ ወከذلك ለሷ ዱዓ ማድረግ ዑለማዎች እንዳሉት ማለት ነው። የሆነ ነገር ኸይር ነገር ለሷ ማድረግ የተሻለ ይሆናል ይላሉ አህሉል ዒልም ሲናገሩ። والله اعلم። ነገር ግን ይሄ እንደ ሁክም ደረጃ ይሄን ተናገርኩ። አንድ ዝም ብዬ መጨመረው ነገር ምንድነው? እናንተ አንቺ ታምራለች ያልሻት ጓደኛሽ ባልሽ ጋር ምን ሰራላችሁ?
ለምን ትቀላቀላላችሁ ለምን ተቀላቀላችሁ መጀመሪያ አንቺም እኮ በቃ አልቃው في اليم مكتوفا وقال له إياك أن تبتل بالماء እጅና እግሩን ጥፍር አድርጎ አስሮ ባህር ላይ ከወረወረው በኋላ ወዮልሁ አይነካህና አለው የሚባለው አይነት እኮ ነው አንቺ ባልሽን ለምን እንቁልልጭሽ ለምን ታያለሽ ራስሽ እኮ ነው አደጋ ውስጥ የገባሽው አንቺ ራስሽ እኮ ነሽ የነሱ ማዕሲያው እንደ ማዕሲያ ከመሆኑ ጋር ማለት ነው አንቺም አስተዋጽኦ እያደረግሽ ነው በቃ አንቺና ጓደኛሽ ወደ ጓዳ እሱ አባወራ እዛ ማድረግ እንደዚህ አይነት ነገር ውስጥ ከመግባት በፊት ነው ይሄ ሳይቃጠሉ በቅጠል የሚባለው ተረቱ ሀገር የለሽም ተረቱን አልሰማሽም አደጋ እንደዚህ አይነት ውስጥ አስገብተሽው ወይ አሁን ሁለተኛ ቢልሽም አሁን ያችን አይተሽ ጀበና ከጣልሽ ሁለተኛ ቢያገባት ዲስት ያቃልት ነው ዲስት የልት ነው ፍልውሃ የልት ነው لا حول ولا قوه الا بالله እንደው እንደዚህ አይነት ጥያቄዎች ብዙ ጊዜ ለመመለስ ያስጠላኛል በጣም ብዙ ጥያቄዎች ናቸው መጡት ይሄን መሰል ጥያቄዎች በጣም ብዙ ማለት ነው የሆነ አንዳንዱ ሰምተን ማናቀውን እኔ ራሱ ትዝ ያላለኝ ተንኮል አነባለሁ እንደዚህ እንዴት ትዝ ብሏት እንደዚህ አይነት ተንኮል ሰራኝ አላቀርበውም ብዙ የምትጠይቁ ጥያቄ አለ የሚመጣ በጣም የሆነ ስቅቅ ያደርጋል እኔ ያንን ባወራ ይሄም አለ እንደ ለካ የሚሉ ሴቶች ይፈጠራሉ ብዬ ሰጋለሁ ዝም ብዬ በራሴ ማለት ነው ግን ይሄ ይቀፋል ምን አይነት ጉድ መጣ ስድስተኛ አላሁ አዕለም ስድስተኛ አሰላሙ አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ እኔ በስደት ዱባይ ነው ያለሁት ቆየት አልኩኝ ከዲኔ ራቅ ብዬ ከቲክቶክና ከዘፋኝ ሰዎች ጋር ከታዋቂ ሰዎች ጋር ነው የምንቀሳቀሰው አላህ ይመስገን ጥሩ ሰርቻለሁ ቤት አዲስ አበባም ደሴም አለኝ ባሌ እዲኑ ላይ ጎበዝ ባይባልም ግን ሙስሊም ነው ሶላት አይሰግድም ጫትም ይቅማል በጣም ቆንጆ መልካምና ስፖርተኛ ነው አዲስ አበባ ነበር የሚኖረው የቤት መኪና ገዛሁለት የጠየቀኝን ሁሉ አሟላለሁ የሆነ ቀን ልምጣና ላግዝሽ አለኝ ወደ ዱባይ በራሴ ስለሆነ የምሰራው እሺ አልኩት መኪናውን ለወንድሙ ሰጥቶ ቤተሰቦቹን እቤቴ አስቀምጦ አመጣሁት እዚህ ሲመጣ ጠገበ እኔም መልከኛ ነገር ነኝ የወንድ ነገር ሆነና የሆነች አዲስ አበባ የሚያውቃትን ልጅ ተባብሎ ከኔ ተደብቆ ቤት ተከራይቶ አስቀመጣት ዱባይ ብር ስጭኝ እያለ ከኔ እየተቀበለ እሷን ያዝናናል የራሱ ጓደኞቹ ባለቤቴ ከልጅቱ ጋር ተቃቅፈው ተቀምጠው የሚያሳይ ፎቶ ላኩልኝ ንዴቴን ዋጥ አድርጌ ሚስቶችህ በቃ ሁለት እንሁን ተራ ያዝልን ካላሰርክ እሰራት አልኩት ከባሌም ከንብረቴም እንዳልሆንኩ ገባኝ በመልክ ተበልጥሻለች ገናም ልጅ እግር ናት ለሁለተኛ እሺ አትለኝም አለኝ እና የኔስ ኒካህ አልኩት ደግሞ የዱባይ ኒካህ አገርሽ ስትገቢ ትፈቻለሽ አለኝ እና የአዲስ አበባውን ቤት ሰተሽኝ እፈታሻለሁ በስሜ አዙሪዋለሁ እኮ አለኝ ሰውነቴ ነደደ ምንም አላልኩም ስለተቃጠልኩኝ ክርስቲያን ጓደኛ ነበረችኝ የሆነ ደብተራን ጠቁሚኝ አልኳት ጠቆመችኝ ሄጄ ልጁ እንዲወደኝ ሳይሆን እንዳብድ ስራልኝ አልኩት አብረን እንተኛ አለኝ ብር ልስጥህ አልኩት
እሺ አለኝ ጥቁር ዶሮና ጥቁር ድመት አሳረደኝ የሆነ ዱቄት ነገር ሰጠኝ በወተት ስጪው አለኝ እሺ አልኩ ሰጠሁት ያ ባለቤቴም አበደ የተለያዩ ዳዕዋዎችን ሳዳምጥ ሽርክ ነው የሚል ሰማሁ አሁን እኔ ምንድነው ማድረግ ያለብኝ ከእስልምና ወጥቻለሁ እንዴት ነው በጣም ጨንቆይ ነው ጭንቅላት ራሴን እያዞረኝ ነው ይሄንን ትንሽ ብትለይ አረብ ኩፍር ነው ይሄ ትልቅ ኩፍር ነው አስቢው ማለት እኔ የትኛው ከየትኛውና የትኛውን እንደምነግርሽና እንደማስረዳሽ እንደው የሆነ እንትን ቢሆንም አይው መጀመሪያ አንቺ ጋር ልምጣና ያንቺን ብቻ ልንገርሽና አንደኛ ጥቁር ድመት ጥቁር ዶሮ እንድታርጂ ለጅን እንድትረክሽ ለጅን እንድትከብሪ እንድትገብሪ አድርጎሻል ኩፍር ነው هذا مخرج عن الاسلام بالكليه ጥርቅ አድርጎ ከእስልምና የሚያስወጣ ስራ ነው የሰራሽው አንቺ እንደገና መተውበት አለብሽ ወደ እስልምና መግባት አለብሽ እንደገና ይሄ የግድ እንደገና አርሚ ራስሽ ቱቢ ኢላላህ ወርጂዒ የነበረ ስታደርጊው የነበረው ነገር እንዳይቀጥል የማድረግ ግድሉ ችሎታው ካለሽ በትኝ ዱቄቱን ማስወግጂ እንደሚቋረጥ ማድርጊ ለትልቅ ጥፋት እኮ ነው ያጠፋሽው አንቺ ሽርክ ነው አንቺ በኩፍር ነው እሱ በሴት ነው እሱ ምናልባት ወይ ዝሙት ሰራ ነው حرام ነው እሱ የሰራው አንቺ ግን ክህደት ነው የፈጸምሽው ከእስልምና ጥርቅ አድርጎ የሚያስወጣ ነገር ነው ያደረግሽው አደረኩ ግዚያዊ በቀለሽን ግዚያዊ ክስተትሽን አይደለም ማለት ግዚያዊ የተሰማሽን ንዴት ማብረድን ሳይሆን ሽርክ ራያስ ላይ ነው ያበረደ ሽርክን ያክል ነገር ነው የሰራሽው ደብተራካ لا حول ولا قوة إلا بالله واتبعوا ما تتلو الشياطين على ملك سليمان وما كفر سليمان ولكن الشياطين كفروا يعلمون الناس السحر الله سبحانه وتعالى سليمان الكفرم يكادوت كهدتاቸውን ይፋ ያወጡት ሸያጢኖች ናቸው ለምን يعلمون الناس السحر ሰዎችን ድግምት ያስተምሩ ነበርና ይሄ እኮ በጣም ከባድ እኮ ነው حتى هاروتنا ماروت من يلو نبر وما يعلمان من احد حتى يقول اسكملوا درس هاروتنا ماروت راسو دغمتون سيحرون استمروا نبر انما نحن فتنه اباكهኛ ለፈተና ነው እኛ انما نحن فتنه እኛ ፈተናዎች ነን ለፈተና ነው የመጣ ነው فلا تكفر አትካዲሉት ነበር ድግምት አስተምሩኝ የሚላቸው فلا تكفر فيتعلمون منه ما يفرقون به بين المرء وزوجه فلا تكفر ይሉ ነበር ስለዚህ ድግምት አድራጊው ካፊር ድግምት አስተራጊውም ካፊር ሙሽሪክ ነው የሚሆነው ይሄ ነው ስለዚህ ወደ አላህ ሽርክ ላይ ወድቀሻል አደጋ ላይ ወድቀሻል ቱቢ ኢላላህ ሰከንድ አትጠብቂ የሚፈጠረውን ስለማታቂ ማለት ነው የሚመጣውን ነገር ስለማታቂ ቱቢ ኢላላህ ይሄው ለመክፈሩ መረጃ ቁርአን ግልጽ ያለ ቁርአን ነው ያለው ግልጽ ያለ ቁርአን ويتعلمون ما يضرهم ولا ينفعهم የማይጠቅማቸውን የሚጎዳቸውን ይማራሉ ولقد علموا لمن اشتراه ما له في الآخرة من خلاق أي من نصيب أي من حظ በእርግጥ ያውቃሉ እሱን የለወጠ እሱን የገዛ እሱን የተጠቀመ በአኺራ ዓለም ምንም ድርሻ እንደሌለ ያውቃል ተመልከቱ ይሄ ነው ያለው ስለዚህ ወደ አላህ ተወብቺ ወደ አላህ ተመለሽ ይቅርብሽ በቃ ይሄ ነው አፍርሽ አሁን እንደገና ለእሱን ለማስፈረስ ሌላ ድግምት ሌላ ማስፈቻ ሌላ ጥቁር ዶሮ ሌላ ጥቁር ድመት ማረድ የለም ይሄ በጣም ከባድ ነው ከቻልሽ አፉት እንዲ ማድረግ ነው ሁለተኛ ይሄ እንደ ሁክም ነው ቱቢ ኢላላህ ወርጂዒ አላህ ይቀበልሻል ተውበትሽ
አላህ ይቀበላል። አላህ ጋብዟል ማንንም ሽርክ ላይ የትኛውም ወንጀል ላይ የተዘፈቀ አካል አላህ ተውበቱን ይቀበለዋል። እንታበ ሚን ሰሚሚ ቀልቢ ከልቡ ከተወበተ ሸርጡን ካሟላ በቃ ድጋሚ እንደዚህ አይነት ነገር ውስጥ እንዳትደርሺ በሰራሽው ስራ ተጸጸች። ማድረግ አልነበረብኝም በይ ላለማድረግ ወስኝ ከምታደርጉ ድርጊት ውጪ ለአላህ ብለሽ ተስተካከይ አፈውታ ጠይቂ እሱ ከቻልሽ እኔ ማድረግን ካወቀ ሌላ መከራ ይመጣል ከተባለ ዱዓ በቃ كما يقولون اهل العلم بارك الله فيك ይሄ እንደ ሁክም ይሄ ነው። እንደ አሰራር እንደ ሂደት ግን ይገርማል ይደንቃል። ተመልከቱ ሀብት የት እንደሚያደርሳችሁ ምን እንደሚያመጣባችሁ። ሀብት ሲኖራችሁ ደግ ሰው ጋር ለምትተዋወቁት ስፖርተኛ ቆንጆ ሰልካካ ደረታም ታዋቂ የቲክቶክ ዋና ተዋናይ መሪ አመራር በቃ የተጽኖ ሰው በቃ ፌመስነት ያገኘ በቃ ታላቅ ሰው የሚያረግድለት ባለስልጣን ዕውቅና ያለው ዘፋኞች የሚያውቁት ስፖርተኞች የሚያውቁት መድረክ ላይ የሚገኝ ይሄ ኮተት ይሄ በሽታ አለባችሁ። ይሄ በሽታ ኮመን መረድ ነው። ይሄ ለብዙሃኑ ሴት በሽታ ነው። ይሄ ዕውቅና ያለው ሰው ጋር አትሯሯጡ። ተመልከች እንግዲህ ምን ላይ እንደወደቅሽ አስቢ። ቤተሽንም ታጫለሽ ምናልባት እንግዲህ በአንቺ በሚያስከድሽ ነገር ታስከጃለሽ አላሁ አለም ያለ ቤትሽም ላይ አደጋ ደረሰ ሰውየውም ጋር ከዚህ በኋላ እንግዲህ ምን የሚደረግ ነው? ዲንሽንም ለዚህ ደረጃ ደርሽ። ሁለተኛ ጓደኛ አለመምረጥ የባል ነገርኩ እኔ ከዚህ በላይ ነብዩ አለይሂ ሰላቱ ሰላም ነግረዋቸዋል። خلقን የምትወዱት إذا آتاكم من ترضون دينه وخلقه ያሉት ነብዩ ወፍራሙ እንደያብ አይደለም የተባልሽው ሰልካካ አፍንጫው ሰልካካ አይደለም እየተባልሽ ያለሽ ዲን ከሌለው የለውም በቃ ወልካፋ ነው ቢያምር ማያምር ዲን ከሌለው አያምር ዲን ካለው አፍንጫ ጎራዳ ቢሆንም ሰልካካ ነው ዲን ካለው ሰልካካ ነው ሱና ካለው ሰልካካ ነው አቂዳ ካለው ያምራል ያ አላህ አረተው ተው በራሳችሁ ላይ እንደው በራሳችሁ ላይ አደጋ አብዮት አታውጁ። ገንዘብ ያጠማችኋል ትንሽ ሰንቲም ስትይዙ በጣም አደጋ ላይ ጣራ ላይ ነው የምትወጡት። ያላካሄዱ ትሄዳላችሁ ያለ መለከው ተለካላችሁ። መጥፎ ማይክሮስኮፕ ነው የምትገጥሙት። ትንንሹ ትልልቅ እየሆነ ይታያችኋል። ታው እህቶች ታው በጣም ከባድ ነው። ሁለተኛ ክርስቲያን ጓደኛ ያሽ ደብተራ ጋር ወሰደች የቲክቶክ ዓለም የዘፋኞች ዓለም የሸያጢኖች ቦታ የሸያጢኖች መድረክ የሸያጢኖች ጅረት የሸያጢኖች ወንዝ እነሱ ጋር ሆንሽ ተጽዕኖ አሳደሩብሽ። አንድ ምስኪን ላግባሽ ብለሽ አሁን አንተ እኔ ነው የምትዩ በቃ ለምን ንብረት ገንዘብ ይሄ በጣም አደጋ ነው። ታው ወደ አላህ ተመለሱ። ጓደኛ ቀይር ንብረትሽን አስተካክይ ወደ ራስሽ ተመለሽ ወደ ዲንሽ ተመለሽ ወደ ቅርአት ግቢ ቁርአንሽን ቅሪ ከዲንሽ ጋር ታረቂ ከሱናሽ ጋር ታረቂ ወደ ሐቅ ነይ አለበለዚያ እንደዋተትሽ ነው የምትኖር ምንም የሚረጋጋ ህይወት አይኖርሽም በቃ አደጋ ነው ጫካ ዓለም ነው የሚሆንብሽ ሰው ያለ ሰው የለም ህዝብ ያለ ህዝብ አይኖርም ጎልሽ በቃ ውስጥሽ እንደተወቀሰ ራስሽ እንደወቀሽ እንቅልፍ እንዳጣሽ እንደተንገላታሽ እንደተገለባበትሽ እንደተንጠራራሽ እንቱ ታረጃለሽ አደጋ ነው ወደ ዲን ተመለሽ ይሄን ነው የምልሽ እንደዚህ አይነት እንግዲህ አሁን በጣም ብዙ አለ ፍዳውን እንደዚህ የሚያደርጉ ሙስሊሞች አይደሉም ኻዲጃ ብትባይም ፋጡማ ብትባይም አስቴር ነሽ መስከረም ነሽ ፋጡማ ብትባይ ኻዲጃ ብትባይ ፎዚያ ብትባይ አረብያ ስም ንቅንቅ ያለ ስም ቢሰጡሽ ዘቢባ ብትባይ ተምር ብትባይ ምንም አረብያ ስም ፋጡማ ብትባይ ኻዲጃ አይሻ ቢሉሽ ሐፍሷ ፎዚ ብትባይ ማን ብትባይ ላ ሙስሊም አይደለሽ ሙስሊም አትሆኝም እንደዚህ አይነት ስራ የሚሰሩ ሙስሊም አይደሉም አውሬነት እኮ ነው ፍትት በቃ ገንዘቡንም ወሰደ
ያንቺን ቤት እንደው ሙሉ ንብረትሽን ደሴም ያለውን አዲስ አበባም ያለው መኪናውን እዚህ ያለውን ርስትሽን ቢወስድ እንኳን ሽርክ አይሰራም። ልክ ሽርኩ አሁን እኮ እሱ ላይ ያደረሽው በደል እኮ አይደለም። ይኸው መግደልና ድግምት ማድረግ ራሱ ይለያያል። ብትገልዩ ማዕሲያው ራሱ ወንጀሉ እዛ አይደርስም። ግን ያንኛውን እስር ቤት ፈራሽ ምን አደረግሽው? ሽርክ ራስሽን የጎዳሽው ከሱ በላይ ይበጣም አደጋ ነው። የማዕሲያን እኮ እርከንና ደረጃ ዲግሪውን አለማወቅ ከትንሽ ወደ ትልቁ እንሄዳለን ብዙ ጊዜ ማለት ነው። እንደዚህ አይነት እንትን አለ። እንደው ቆንጠጥ በሉ በቃ አጭሩ እኔ ለዚህ እንደው ይሆናል የምለው ተመለሺ ወደ ዲንሽ፣ ወደ ሱናሽ፣ ወደ አቂዳሽ ተመለሺ፣ ወደ ሱንዮች ተመለሺ። ሱንይ እህቶችን ፈልጊ፣ ቁርአን ጀምሪ፣ ቂራአት ቅሪ። ቲክቶክ ይቅርብሽ። ዕውቅና ያላቸው ሰዎች ጋር አትገናኝ። አይረቡም፣ አያስፈልጉም። በቃ በዲንሽ ስብስብ በይ። ያለችሽ ንብረትሽ በቃሻል። ከቻልሽ አስመልሽ ቤትሽን፣ ካልቻልሽ ግን እንደገና የሆነ ጥቁር ዶሮ ደብተራ ወደ ደብተራ አዑዙ ቢላህ ላ ሐውለ ወላ ቁወተ ኢላ ቢላህ። ኢንሻአላህ አላህ እንደው ተውፊቁን አላህ ይስጥሽ። አላህ ሰበብ ያድርግልሽ። ኢንሻአላህ አላህ ሰበብ ያድርግልሽ ነው ምን والله اعلم። ሰባተኛ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። ጓደኛዬ ነበረች እና አሁን ከባሏ ጋር ተጣልታለች እና ሳይጣሉ በፊት በየመን ከኢትዮጵያ ያመጣችው እሷ ናት እና ስታመጣው እሱም እህቴ ናት እያለ እሷም ደግሞ ወንድሜ ነው እያለች ለወንዶች እየተናገረች አመጣችው። አሁን ኒካው እንዴት ነው? ተጣልተዋል። ቢጣሉ ኒካው አለ። እህቴ ናት ማለቱ በእስልምና እህቱ ናት። እህቴ ናት ማለቱ በእስልምና እህቱ ናት። እንደ ማዓሪድ ማለት ነው። እንደ መሸሻ እንደ ማምለጫ ማለት ነው። እንደ ማዓሪድ አሽሙረኛ አገላለጽ ይሃል እህቴ ናት ብሎ መግለጽ አለ። ኒካህ አፈርስ ኢብራሂም አለይሂ ሰላም ያ ሳራ ليس على وجه الارض مؤمن غيري وغيرك امدر جربا ላይ ከኔና ካንቺ ውጭ ሙስሊም የለም አማኝ የለም። وان هذا يسوي ይህን ጉስ سالني ጠይቆኛል ስላንቺ فاخبرته انك اختي እህቴ መሆንሽን ነግሬዋለሁ። فلا تكذبين ባሌ ነው እንዲያትይ ገብተሽ እህቴ ናት ብዬዋለሁ አለ ኢብራሂም አለይሂ ሰላም። ግብጽ አምባገነኑ ንጉስ በያዛቸው ጊዜ ሳራ በጣም ስለምታምር ምንድናት እቺ አብራ ያለችው እህቴ ናት ብለው ተናግረው አለይሂ ሰላም ኢብራሂም አለይሂ ሰላም እህቴ ናት። እህቴ ነው ማለት ምን? ዑለሞችም በዚህ ላይ ፈትዋ ይሰጣሉ። የተለያዩ ጥቅሶች ከመኖራቸው አኳያ አጠር ለማድረግ ያክል ኢላ ኢማም ኢብኑ ባዝ ረሂመሁላህ ተዓላ እንዴት ነው እህቴ ማለት ሚስቱን አንድ ሰው ይችላል ወይ? هذا يختلف بحسب نيته እንደ ንያው ነው አሉ እሳቸው። እንደ ንያው ነው ان كان قال هذه زوجتي انت مثل اختي ومثل امي እንደ እናቴ እንደ እህቴ ነሽ ሲል ያአክብሮት ከሆነ የኢጅላል ከሆነ የሌላ ነገር ካላሰበበት ችግር የለም አሉ። ነገር ግን ዚሃር አስቦበት ከሆነ አልፈልግሽም ስሜት የለኝም ከሆነ ዚሃር ነው የሚሆነው። የዛን ጊዜ ይወጅብበታል في سوره المجادله እንድትነገረው ማለት ነው። እጥቆ ረቀባ ባሪያ ነፃ መልቀቅ አለበት። ያካቃተው 2 ወር መጾም አለበት በተከታታይ። ያካቃተው 60 ምስኪን ማብላት አለበት ከመንካቱና እሷ ጋር ግንኙነት ከማድረጉ በፊት። ያሰበው አንቺ እንደናቴ ጀርባነሽ ስሜት የለኝም ከሆነ ነገር ግን አሁን እየደበቁ ነው የመጡት እንትን እያለባበሱ ነው የመጡት እህቴን አስላለ ኒካሁ አይፈርስም ነው ምለው والله اعلم። ንያው ግን ንያውን ነው የምናየው። ንያው ምንድን ነበር? አይ ለማስመሰል ነው ምንድን ለማድረግ ነው ከተባለ ለምን እንድትላለህ ምን ሌላ ነገር ይነሳበታል እንጂ ኒካሁ ላይ ጥያቄ አያስነሳበትም። ነገር ግን ንያው ዚሃር ከሆነ አንቺ እንደናቴ ጀርባ ነሽ እኔ ስሜት የሚባል አንቺ ላይ የለኝም ካንቺ ጋር ከዚህ በኋላ የሚል ነገር ንያ ውስጡ ላይ ካለ ዚሃር ብዬ ነግሬያቸዋለሁ። ሁክሙንም ተናግሬያለሁ። ከዛ ውጭ ከሆነ ግን ኒካሁ አይፈርስም ነው والله اعلم። ስምንተኛ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. جزاكم الله وإياكم بارك الله فيكم. የኔ ጥያቄ ነበረኝ። ጥያቄ ባላግብቼ ነበር። እሱም ሰላት አይሰግድም። እኔ ደግሞ ተሸፋኝ ነኝ። ጥሩ እንደሆነ ነው ስለ ሰዎች የሰረሱ የሰማሁት። እሱም ወደ ቂራአት እንደሚገባ ይነግረኝ ነበር። ግን
ካገባሁት ጀምሮ አቂዳው የተበላሸ ነው። በዛ ላይ ሰላት ስገድ ስለው እጀምራለሁ ነው የሚለኝ። እናም ተጣላን። ስንጣላ ሚዲያ ላይ ፎቶሽን እለቀዋለሁ አለኝ። ከዛም ልቀቀው አልኩት። እሱም ለማስፈራራት ነው የተጠቀምኩት አለኝ። ቤተሰብ ጋር ደረሰ። ኒካህ አላወርድም አለኝ። በሸሪዓ ፍርድ ቤት መጠየቅ እችላለሁ ወይስ ምን ማድረግ ነው ያለብኝ? ሸሪዓ ፍርድ ቤት በሸሪዓ ፍርድ ቤት ላይ ነው። አንደኛ ሽርክ አለበት እያልሽ ነው። ሁለተኛ ሶላት አይሰግድም። ስገድ ስለው ጀምራለሁ። ካፊር ነው፣ ሙስሊም አይደለም። ሙስሊም አላገባሽም፣ ካፊር ነው ያገባሽው። ካፊር ሙርተድ ነው ያገባሽው። ስለዚህ ያገባሽው ሰውዬ ኒካህ የለውም። ግን በሌላ ቀውል ሂዶ ታሪክ ሶላት አይከፍርም በሚሉት በኩል ሂዶ ኒካህ አለኝ ብሎ ሌላ ጭቅጭቅ ውስጥ እንዳትገቢ ሸሪዓ ፍርድ ቤት ሂጂና ኒካውን ያወርድልኝ ይባያቸው። ለምንድን ነው ካሉ አይሆነኝም ማለት ነው። አንቺ ታሪክ ሶላት ስለሆነ ነው ስታያቸው አንዳንዶቹ ቃዲዎች ታሪክ ሶላት ታዲያ ይከፍራል እንዴ? አይከፍርም እኮ ብለዋል ሻፊዒ የሚሉ ከሆኑ አባባ ቃዲው ሌላ መዝሐብ ውስጥ ነው የሚያስገቡሽ። በእንደዚህ አይነት ጭቅጭቅ ይሄዳል። የማይሆናችሁን አይሆናችሁም፣ በቃ አለቀ። አስገዳጅ የለም። አንቺ የራስሽ ጉዳይ አለ፣ አንቺ የምታውቂው ነገር አለ። الرجل ካፊር ነው። እዚህ ሰው ጋር አሁን ምን ማድረግ አለብሽ? ቃዲ ጋር ሄደሽ አልፈልግም ብለሽ አውርጂ ኒካሽ። በቃ ይሄ ነው ሁክሙ የሚገባው። ኒካህ የላችሁ። አንቲ ሙስሊማ፣ አንቺ ትሰግጃለሽ፣ ሙስሊም ነሽ። አንቺ አቂዳሽ ደህና ነው፣ ሙስሊማ ነሽ። እሱ አቂዳው የተበላሸ ነው። ያንን ምን እንደሚሰራ ባላቅም ታሪክ ሶላት ነው፣ ካፊር ነው። ታሪክ ሶላት ነው፣ ካፊር ነው። ሽርክ የሚሰራ ከሆነ ደግሞ በትልቁ ሽርክ ላይ የወደቀ ከሆነ ሙሽሪክ ነው የሚሆነው። ስለዚህ ሁለቱም አደጋ ውስጥ ስለሚጥሉት ይሄንን ቶሎ መገላገል ነው ያለብሽ። اولا تزوج الشخص الذي لا يصلي لا يجوز أن يزوج شخص لا يصلي بالمسلمة. اما يسجد سو مسلم سيت مدار አይፈቀድ መጀመሪያ حرام አይሆንም ይሄ لأن تارك الصلاة كافر. صلاة ما يسجد سو كافر ነው. يقول العلماء مستدلا بحديث النبي صلى الله عليه وسلم إنه كافر لأن النبي صلى الله عليه وسلم يقول العهد الذي بيننا وبينهم الصلاة فمن تركها فقد كفر. በእኛና በካህዲያ መካከል ያለው መለያ ምንድነው? ሶላት ነው። ሶላት የተው ተቀላቅሏል ከነሱ ጋር። ነብዩ አለይሂ ሰላቱ ሰላም ይሄንን በግልጽ አስቀምጠዋል። በግልጽ ብዙ ሐዲስ ነው የተቀመጠው። ይሄ ካፊር ነው ለማለት ያክል ከነገርኩ ብዙ ጊዜ በተደጋጋሚ ተናግሬያለሁ። ካፊር ከሆነ ደግሞ ሙስሊምን ሴት ሊያገባ አይፈቀድለትም። يقول الله جل وعلا في الكفار لا هن حل لهم ولا هم يحلون لهن. እነሱም ሴቶቹም ለካፊር ወንዶች አይፈቀዱም፣ ካፊሮቹ ወንዶችም ለሙስሊም ሴቶች አይፈቀዱም። ላሁነ ሂሉ ለሁ ላሁነ ሴቶቹ አማኝ ሴቶች አይፈቀዱ ለማን ለሁም ለኩፋሩ ወላሁም ኩፋሮቹ يحلون لهن ለሙስሊም ሴቶች አይፈቀዱ። ይሄን አይፈቀዱ ማይቻል ማግባት አይፈቀድ። ካፊርን ወንድ ማግባት አይፈቀድ። ሸሪዓ ነግሮናል። ولا تنكحوا المشركات حتى يؤمنن እስከሚያምኑ ድረስ ሙሽሪኮችን አታግቡ ብሏል። ስለዚህ ካፊር ማግባት አይፈቀድ። ሽርክ የሚሰራ አካል ولا تنكحوا المشركين حتى يؤمنوا ለሙሽሪኮች ልጆቻቸው አትዳሯቸው፣ ሴቶቻቸው ሴቶቻቸው እስከሚያምኑ በዛ አይፈቀድም። ይሄ ነው محققوا ዘንድ ያለው أن تارك الصلاة كسلا وتهاونا كافر. ይሄ ነው بنص الرسول صلى الله عليه وسلم. أما إذا تركها جاحدا صلاتما የምን ሶላት ነው ማብሎ ከተወ فهو كافر عند جميع أهل العلم كافر ነው የሚሆነው። كسلا وتهاونا በመሰልቸትና በስንፍና ከተወ ካፊር ነው። ይሄ عند المحققين محققوا ዘንድ ካፊር ነው። ስለዚህ ይሄንን መፋታት ነው ያለብሽ ነው የምለው። ተገላገይ ኒካህ ባይኖረው ራስሽን ነፃ ለማድረግ ያክል ነው የምለው። ይሄ ነው ባረከላሁ ፊክ። ሌላ ይሄ ከሁክሙ ውጭ ጠቆም ማድረጋቸው ነገር ምንድነው? ብዙ ጊዜ ታሪክ ሶላትነቱና ጉድለቱ የሰው ልጅ እንከኑ የሚታያችሁ አሁንም እህቶች መወቅሳችሁ ስትጣሉ ነው።
አይሰግድም ስገድ ስለውም ቢላል አሁን ግን ተጣልተናል ትሉኛላችሁ እኔ ጥያቄ ላይ ሲመጣልኝ ማለት ነው አይሰግድም ስገድ ስለው አይሰግድም ስገድ ስትዩ አለመስገዱን ያወቅሽለት 30 ደቂቃ አይደለም 15 ደቂቃ የሚቀር 5 ደቂቃ እሱ ጋር መቆየት አይፈቀድልሽም ወደ ቤትሽ 2 ደቂቃ አይፈቀድልሽም ምን ልታደርግ ካፊር ነው ሙስሊም ነሽ ምን ልትሰሪ እሱ ቤት ታድሪያለሽ ምን ልትሰሪ እሱ ጋር ቆይ ለየው ታያለሽ ማይሰግድ መሆኑን ካወቅሽ በኋላ አለቀ ወደ ቤትሽ لا اله الا الله ለናንተ የማይመቻችሁ ሲሆን የአላህ ሐቅ ትዝ አይበላችሁ ሙስሊም ነው ካፊር ነው እንዴት ነው hatta ራሱ ባዕዱ ወዴን የሚመጣው ሰውየው ባላቸውን የማይፈልጉ ሲሆን ሶላት አይሰግድም የማይፈልጉ ሲሆን ያመጡታል ለምን እኛ ዘንድ ታሪክ ሶላት ካፊር ስለምንላቸው እንገላግላቸዋለን እንደው ታው አኩኩሉ አትጫወቱ እንደዚህ አይነት ነገር ይቅር አህለል ቢዲያን አታግሩ አህለል ቢዲያ ጋር ተሄድና ለራሷ ምክንያት ተፈጥራለች ከገባች በኋላ አይ እንደው እኮ አዲሩን ታገባና ከተመቻት ትዳሩ ሞቅ የሚል ከሆነ እቤት ላይ ውዴ ይያላት ከቀጠለና የሚያቀራርብላት ከሆነ አይ እንደው አዲር እኮ ብዙ ኺላፍ እኮ አለበት ለምሳሌ ከመሻይኾች እኮ ዝርም ይሰጣል ማለት ትጀምራለች ቀውል ተፈልግላለች ቁፋሮ ትጀምራለች ለምን ባሏት ተመሄድ አልፈለገችም ተብሊግም ያገባች እንደዚሁ አህባሽም ያገባች እንደዚሁ ቃሚም ያገባች ከذلك ኢኽዋንም ያገባች የዚሁ አይነትና ጀምዕያም ያገባች ከذلك በቃ ዑዝር ትፈልጋለች ከዛም በኋላ አቋል ነው የምትመዘው ለመዳዳ አይሆንም ይሄ አይሆንም በተለይ የታሪክ ሶላት ካፊር ነው ሽርክ የሚሰራ ካፊር ነው ሌሎቹ አህለል ቢዲዎች እንደው ካፊር ናቸው እንኳን ባል ኢኽዋን ጀምዕያ ካፊር ናቸው እንኳን ባልልሽ አህለል ቢዲና አታግቡ ከተስተካከሉ አለበለዚያ ኑሯችሁን ፍቱና ውጡ ለናንተ መልኩ ካላማረሽ እኮ የሚፈቀድልሽ አለ አይደል እንዴ አዎ እንዴ ነብዩ አለይሂ ሰላቱ ወሰለም እንትን እንኮ ሷሃብዩ አተሩዲነ عليه حديقته አሏት እኔ በጣም መልኩ አያምረኝም ማለቻቸው በቃ እኔ አከረሁ الكفر في الاسلام እንግዲህ ካልተመቸሽ እበድለዋለሁ ካልሽ ይሄ ለመፈታት ጥያቄ ለመጠየቅ መልኩ ካልተመቸኝ በቃ የኔ ስሜቴ አልሄደልኝም እሱ ጋር በቃ የሆነ ንቀት እየተፈጠረብኝ ስለሆነ እበድለዋለሁ ዞልመዋለሁ የሚለው ትውስታ መጥቶብሽ ፍች ከተፈቀደልሽ ቢድዓ ላይ ያለ ሱናን የተቃረነ አቂዳን የሚዋጋ ሱናን የሚዋጋ ሱንዮችን የሚዋጋ እንዴት አብረሽ ትኖሪያለሽ ሰው የራሱን ጥቅም አታሳድ ስለዚህ ይሄ ነው ታሪክ ሶላት ጋር አትደሩ አትዋሉ لا اله الا الله اتقوا الله አላህን ፍሩ አትዋሉ አትደሩ 9 ወልጃለሁ 19 ብትወልጂ ካፊር ነው ሙስሊም ነሽ ምን ሰሪያለሽ እሱ ጋር ምሰግድ ከሆነ ይስገድ አለበዛ አላህ ያሳድጋቸዋል ልጆቹ አደጋ ገባለሁ ምንም አትሆኝም እና የግድ ካፊር ጋር ተቆያለሽ እንዴ ይሄኮ ማቴዎስ ይሄኮ የሸይጣን የኢብሊስ ካድሪ እኮ ነው ገብረ መስቀል እንደሚባለው ይሄ ገብረ ሸይጣን ገብረ ኢብሊስ እኮ ነው ይሄ ምን ሰሪያለሽ እዚህ ጋር እንዴ በቃ ተው ትዝ የሚላችሁ ጉድል ሲል ሰውየው አፍንጫው ጉድለቱ ይታያችኋል የጥርሱ ጉድለት ይታያችኋል በቃ ያቋሙ ወልገድ ማለት ይታያችኋል እንዴ አይኑ ሸውረር ያለ ነው እንዴ ተላላችሁ ስትጣሉ ጥቅም ስታጡ እዛ ትድረሱ ታሪክ ሶላት መሆኑ ሽርክ ላይ መውደቁ ሰሰሙ ዲዕዋ ላይ የዛኑ ጊዜ ነው ተግባራዊ ማድረግ መስተካከል ሲሆን ይስተካከል በቃ አለቀ አንቺ ትዳር ሁርሙዝ ነው ማድረግ ያለብሽ እንጂ ማዕቀብ ጣይበት በደንብ አድርገሽ እንደዚህ አይነት ነገር አለ እንዴ ምሰግድ ከሆነ እስከዲ ተጠቀማለሁ ካለ አለበለዛ ይልቀቅ በቃ ደህና ሰው ወጣ ብለሽ ታገቢያለሽ ስንት ኸይረኛል ومن يتق الله يجعل له مخرجا ويرزقه من حيث لا يحتسب ومن يتوكل على الله فهو حسبه اننا انقص يقراش تارك الصلاه غا اهل البدع غا اترمطمط والله اعلم زتنيا السلام عليكم ورحمه الله وبركاته وعليكم السلام ورحمه الله وبركاته ተመሳሳይ ጥያቄ ነው መሰለኝ ሶላት የማይሰግድ አግብቼ ሁለት ወልጅ ያለው አላው
አላውቅም ነበር ልጆቼ ዲቃላ ይሆናሉ እኔስ አብሬ የኖርኩት ዚና ይሆንብኛል በተደጋጋሚ ተናግሬያለሁ ይሄን ልጆቹም ዲቃላ አይደሉም አንቺም ዝሙት ላይ አልነበርሽም ጥሩ ነው ብለሽ ስታስቢ ስለነበረ አሁን ካወቅሽ በኋላ ግን አትቀመጪ ውጪ ነው ልጆችሽም ዲቃላ አይደሉም ለሱም ዲቃላ አይደሉም ላንቺም ለሱም ይነሰባሉ ለምን ኒካሁ ትክክል ነው ብላችሁ ነው የገባችሁበት ከዛ አንፃር ነው እንጂ አሉዛ ታሪክ ሶላት ጋር መታደሪ ዚና እየሰራሽ ነው ብለን አራት ነጥብ እናስቀምጥ ነበር አናስቀምጥ كل عقد ይላሉ ሸይኹ الاسلام ابن تيميه كل عقد للنكاح تم باعتقاد الزوجين صحته اما جهلا بالحكم او تقليدا لمن قال بصحته من اهل العلم فهو نكاح تترتب عليه اثار الشرع وينسب فيه الابناء لابائهم ባልና ሚስት ኒካሃችን ደህና ነው ብለው ይሄንን በማሰብ ሁክሙን ካለማወቅ የተነሳ ወይንም አካባቢያቸው ላይ ያለው ተቅሊድ አድርገው ተጋቡ ታሪክ ሶላት አገባች ወይ ደግሞ አህባሽ አገባች አታቀውም እንደ አካባቢው ሁኔታ ብላ ነው የገባችው እሷ ስለዚህ ዝሙት ሰርተሻል ልጆቹም ዲቃላ ናቸው የሚል ሁክም አይሰጥም አሉ ሸይኹ الاسلام ابن تيميه رحمه الله تعالى قال شيخ الاسلام ابن تيميه فان المسلمين مسلمون متفقون منو سممنت አላቸው على ان كل نكاح اعتقد الزوج ባል ያሰበበት ኒካህ انه نكاح صحيح صائغ ጥሩ ኒካህ ነው ብሎ አገባሁ ብሎ ትዳሬ ብሎ ጎጆ ቀልሶ ነይ እስኪ አንድ ላይ እንኖር ብሎ ሚስቴናት ብሎ አግብቶ ይዞ የተቀመጠው ነው ይዳወጥ ያፊ በዛ ኒካህ በዛ ግንኙነት ካደረገ فانه يلحقه فيه ولد ልጆቹ ናቸው ويتوارثان يورثان باتفاق المسلمين من بملو مسلم ስምምነት مجموع الفتاوى ላይ ይሄን አስቀምጧል بارك الله فيكم ለዚህ ነው እኛ እናንተ ታሪክ ሶላ ልጅ ዲቃላ ናቸው አንልም ለምን አባትና እናታቸው ትክክል እየመሰላቸው ነው የወለዷቸው ታሪክ ከሶላት አግብታ ወለደች እሷ ሰግዳለች እሷ አይሰግድም ያው የከርከሮ ወደል ብትሸከምም ማለት ነው ስለዚህ እንትን ልጆቹ ዲቃላ ናቸው የሚለውን ሁክም አንሰጥም بارك الله فيكم ይሄ ነው በስርያ ታስሮ አሁን ስርያ ኒካህ ባጢል ነው የምንለውኛ ወልዩ ሳያቅ እሷ በድብቅ ነው የተጋቡ አይሆንም ኒካሁ ባጢል ነው የሚያውቁ ከሆነ ወንጀለኛ ናቸው ኃጢያት ነው ነገር ግን የማያውቁ ሰው በስርያ ተጋብተው ልጅ ወለዱ አንዴ ስርያ ልጅ ቃል አይባል አስረኛና የመጨረሻው السلام عليكم ورحمه الله وبركاته وعليكم السلام ورحمه الله وبركاته والله اعلم وعليكم السلام ورحمه الله وبركاته ኡስታዝ ባላግብቼ ነበር አጎቴ ወኪል የሰጠው ሰውዬ ኒካ ያሰረልን ሙሽሪክ መውሊድ የሚያከብር ነው እሺ አሳሪ ሶላትን ግን ይሰግዳል እና እባሌ ጋር ተጣላን መውሊድ ያከበረ ሶላትን በቅርቡ ነው የጀመረው ቀብር አምላኪ ነው አባብዬ ድረሱልኝ የሚል ሰው ኒካ ማሰር አይችልም አልኩት እሱ ደግሞ ኒካ አለን አለኝ እኔ ያለሁት በስደት ነኝ ብመጣም እንኳን በዚህ ኒካ አለኝ ብዬ አንተ ጋር አልኖርም ስለው እና ያለን አለኝ እና አልተስማማንም እና ፍቺ ጠየቅኩት እሱ ግን የሶስት አመት የሰራሽውን ገንዘብ አካፍኝና እፈታሻለሁ አለኝ እና ይሄ በሸሪዓ እንዴት ይታያል ምንስ ማድረግ ነው ያለብኝ ኡስታዝ ብታብራራልኝ ጀዛከላሁ ኸይር እሺ አንደኛ ጥያቄው ሁለት ነገር ጋር ነው የሚያያዘው አንደኛ አጎት ወኪል አድርጎ ያስቀመጠው አካል ሽርክ የሚሰራ ነው ሁለተኛ ባሉካ ሶላት አዲስ ነው የጀመረው ቀብር አምላክ ጋር የተያያዘ ነው ስለዚህ አሁን በሁለቱም በኩል ነው አደጋ ያለው አንደኛ ያንኛው መሐል ላይ ያለው ኒካህ ላይ ያለው እሱ ራሱ ኒካሁን ያበላሽዋል አይሆንም አይቻልም ኒካሁን እንደገና ነው መታሰር ያለበት አዎ ስለዚህ መታደስ አለበት አዎ ባልየው ሶላት ቢሰግድም ሶላት ቢጀምርም ሽርክ ላይ ካለ ሽርክ ላይ ነው ስለዚህ ባልየው ትክክል ቢሆን እንኳን ሶላት ቢጀምርም
ተውበት ቢያደርግም እንኳን አመካከላቸው የገባው ኒካሁ ላይ የገባው እርከኑን አበላሽቶታል። አንድ ሁለተኛ ባሉም ራሱ ቀብር አምላኪ ጋር ወይንም እንትን ጋር የተገናኘ ነው የቀብር አምላኪ። እንደዛ ከሆነ የሱም የራሱ ኒካህ አይሆንም፣ እሱም ሙሽሪክ ስለሆነ አንቺ ተስተካክለሽ አንቺ የሷ አይነት ካልሆንሽ አንቺም ማህባሽ እሱም ማህባሽ ከሆናችሁ አያገባንም። ምናልባት አንቺ ወደ ሰለፊዮች ጥያቄሽን ያመጣሽው እኔ በዚህ ነው የማስበው አሲቡኪ እነኪ ሰለፊያ ነሽ ብዬ ነው የማስበው። ይሄንን ሽርክን ትቃወሚያለሽ ብዬ ነው የማስበው። የተመለከትኩት ይሄ ነው ከንባብሽ አንፃር ማለት ነው ከጻፍሽው። ስለዚህ አንቺ ሙስሊማ አንቲ ሰለፊያ ሆነሽ እንደዚህ አይነት ሰው ጋር አትገናኙ። እሱ ካፊር አንቺ ሙስሊም። ይሄ ከኋላ ተናግሬያለሁ። ይሄን ከኋላ ተናግሬያለሁ። ሙስሊም ሴቶች ለኩፋሮች አይፈቀዱም። ይሄ በግልጽ ተናግሬያለሁ። ባረከላሁ ፊኩም። ከኋላ የቁርአን አንቀጽ እያነበብኩ ነው የነገርኳችሁ ታሪክ ሶላት ላይ በተመለከተ እነሱ ሴቶቹም ለወንዶቹ አይፈቀዱም፣ ወንዶቹም ለሴቶቹ አይፈቀዱም። ወንዶቹ ኩፋሮች ለሴት ሙስሊም አይፈቀዱም። ሴት ሙስሊም ሴቶች ለኩፋር ወንድ አይፈቀዱም። እርስ በርሳቸው አይፈቃቀዱም። አንዱ ለአንዱ አይሆንም፣ አይቻልም፣ ክልክል ነው። ስለዚህ አንቺም ለነሱ አህባሽ ማግባት አይፈቀድም። ካፊር ናቸው። አህባሽ ካፊር ነው። አህባሽ ሙሽሪክ ነው። ጴንጤ ማግባት ማለት ነው። ኦርቶዶክስ ማግባት ከዛ በላይ ይጠማሉ እነሱ። እንደው የሆነ ኦርቶዶክስ አገባሁ ብታይ አሁን ዝግንን ያደርግሻል። ወይ እንዴት ኦርቶዶክስ ላገባ ያ አላህ ነው የምትይው አይደል? አህባሽ ኦርቶዶክስ ማለት ነው። በቃ ኦርቶዶክስ ጴንጤ ማለት ነው። እኛ ዘንድ እንደዛ ናቸው። በልሁም አክፈር ወአضل ከነሱ የበለጡ ሁጃ የቆመባቸው ከሃዲያኖች ናቸው። ደረቅ ቀብር አምላኪ ያንኛው ገብርኤልን ያመልካል፣ ይሄንኛው ቃጥባሪን ያመልካል። ያንኛው ማርያምን ያመልካል፣ ይሄንኛው ደግሞ አልከስየን ያመልካል፣ ወይ ጌታ ሸህየን ያመልካል። ይባሰባቸው እነሱም ማግባት አይሆንም። ካፊሮች ናቸው፣ ሙሽሪኮች ናቸው። ፈርዳ ሙሽሪክ ናቸው። ሁጃ ቆመ አልቆመ ለቅጣት። ይሄ ያለው ሸሪዓው የተረጋገጠው የጸደቀው የጸናው ለከስከስ ዘረክረክ የሚያደርግ ይሄ የሃጁሪ መንጋና የመዳኺላ መንጋጋ እየሄዳቸው መንጋ ነው የሚያደርጓቸው፣ ይጥሏቸዋል። والله አቂዳቸው ሽክሽክ ነው። የነሱ ራሱ የተበላሸ እነ ኢብኑ ዑሰይሚን ጋር እነ ኢማም ኢብኑ ባዝ ጋር እነ ኢማም ፈውዛ ጋር የሚያገናኛቸው የለም። ከጧት ጀምረን ለፍልፍ አሁንም እንለፈልፋለን። ተናግረናል። ይሄ የረቢዕ መንጋ የመዳኺላ መንጋ ኢላቃ የለውም ከነ ኢማም ኢብኑ ባዝ ጋር። አወቁ በደም ይሄንን ተረዳ። አሁን ወደ እነሱ ጋር እየሄዳችሁ ጥያቄ እየጠየቃችሁ ይሄንን አህባሽ ጋር ዝም ብለሽ ብትጋቢ ችግር የለም። ሙስሊም ስለሆነ እንደው ሙብተዲእ ስለሆነ ራቅ ብትዩ ይሻላል ነው እንጂ ነው ሙስሊም ነው። ለምን እድል ቢጀላል ለምን ናይ ሙተአዊል ነው። አረ የዑመር ደረሳ እኮ ነው። አይ እሱ ምን ጃሂል ነው። እሺ ዑመርን አገባሁ ብትዩ ዑመርም እኮ ሙተአዊል ነው። ብቻ እንደው ያው እንትን ስለሆነ ሙስሊሞችን አዛ ስለሚያደርግ እሱን በአዛ ላይ ባትተባበሪው ወዲህ እንደው ቢድዓ ይው ሽርክያው ቢድዓ ስለሆነ ምነው እንደዛ እንጂ ያማሁ አለበለዛ ሙተአዊል ነው የሚል ብዙ የሃጃውራ መንጋ ብዙ የመዳኺላ መንጋ ተፈጥሯል። ከኢኽዋን ያነሱ አخص من الاخوان المفلسين ከኢኽዋን በታች ያስቆለቆሉ ማለት ነው። እንደዛ አይነቶቹን አትጠይቁ ተናግረናል። ስለዚህ ይሄንን ተይ ተላቀቂ በእንትን በሸሪዓ ፍርድ ቤት ሄደሽ አመልክቺ ተለያዩ እንጂ እሱ ባለው መልክ መሄድ የለብሽም። ማቅረብ ይሄ ነው ካንቺ ያለው የሚጠበቅብሽ ይሄ ነው። የኔ ምክር ይሄ እጂ አቅርቢ ገትሪው ሸሪዓ ፍርድ ቤት ፈታለ በዛ ፈታለው አልፈልግም ካልሽ በቃ አትፈልጊ አለቀ። ማስገድድ ይችላል እንኳን ሽርክ እየሰራ እንኳን እንደዛ አይነት ነገር ይያል በቃ ይሄ። ሁለተኛ ገንዘብሽን ስጪኝና እናንተ እንደዛ አይነት አስለመዳችሁ። እንደዛ አይነት ጥያቄ የበዛብን ብዙ ሴቶች ተገላግያ አርፋለሁ እያሉ 200 ሺህ እየሰጡ እንባ ማበሻ እንባ መጥረጊያ እያሉ ራሳቸው እያለቀሱ የሌላ እንባ ይጠርጋሉ። ስንት 100 ሺህ ብር ቤቱን የጋራ ሰጥቻለሁ ችግር የለም አቦል ገላገለህ እንጂ ለምን ሌላ ጋር ስለምትጀምር ሌላ ጋር ስለሚያጣድፋት ቶሎ ሰጣ ተገላግላ እዛኛው ጋር መግባት ስለምትፈልግ እንደዚህ ያደረጋችሁ ናቸው ያበላሻችሁት። በተለይ ሳዑዲ ወይንም አረብ ሀገር ያላችሁ እህቶች ወንዶችን አጥግባችኋቸዋል። አገር ቤት ያሉትማ ድሆች ናቸው።
እሷ ጋርማ የእንትን የኹሉ አምጫ ይላትም የላትማ ሳሙና የሚገዛው እሱ ነው የእንትን የሚገዛው እሱ ነው እሱ ስለሆነ አምጫ ይላትም ሂጂ ይላታል እንጂ አንቺ ጋር ነው አግብቶ እመኔም መፈታሽ ይሄን ካመጣሽ ነው ማጥማ አጋጭ እኮ ማለት ነው ዘመናዊ አጋጭ በኒካህ የሚያግት ማለት ነው ሌላ ቦታ አግቶ 2 ሚሊዮን አምጡ እንለቃለን አለበለዚያ በህይወቱ ላይ እያለ ጥይት ይዞ ድምጽ ያስለቅቃል ወየመን ላይ ያግታሉ ለቀቂ 16000 ሪያል 20000 ሪያል ለቀቁ አለበለዚያ ሰሞኑን እንለቅለታለን እና ወደ ቀብር ይወርድልሻል እያለ ያስለቀሱ ድምጽ ይለቁላቸዋል እነዛ ማለት እኮ ነው አሁን በትዳር ላይ የገቡ ወንዶች አስለቃሽ ማለት ነው አጋጭ ማለት ነው እናንተ ናችሁ ደግሞ ይሄንን ያባሳችሁ والله ብትፈሩ አታስለምዱ ባጃጅ አይደለሽ አንቺ ለሱ በቃ 200 300 ሺህ ብር እኮ አታወጭም ሸሪዓ ፍርድ ቤት ሂጂ ገትሪው በቃ በዛ አማርኛ ነው በደፋር አማርኛ ነው የምናገረው ገትሪው ወስደሽ ልቀቅ ዲምቡሎ ሳትሰጪ ተገላገኝ እንደዛ አታስለምዱ ይሄ መጣ አንቺን ያገባል ሲፈታ 60 ሺህ ብር ካንቺ ያገኛል ዱባይ ዋጋ ደግሞ ይገባል በሞባይል አለ መገናኛ ብዙሃን አለ እሷን ያገባል ፈታይ ትለዋለች እሪ ታለቅስበታለች 70 ሺህ ብር አምጪ ከሷም ይለቅማል ኳታር ዋጋ ደግሞ ይጋባል ከሷ የሆነ ይቀበላል ባህራይን ዋጋ ይደውላል ቀጣይ አጠግባችኋቸው በዚህ አንሰጥም በቃ እምቢ በሉ እስኪ አላህ ተስማሙ በዚህ ላይ በአላህ እየቸኮልሽ ሌሎቹ ላይ መስመር አወጣችሁ ይሄ እኮ የጸደቀው የመጣብን እኮ ጥያቄውም የበዛው እኮ በእናንተ ነው እዛ አገር ቤት ውስጥ ባሉት አይደለም እዛ ውጭ ላይ ባሉ ሴቶች ነው ይሄ ጥያቄ ራሱ የበዛው አንድ ጊዜ እንደዛ አይነት ደንብ ከተለመደ ደግሞ ከዛም በኋላ ዱርየው ይበዛል ጫቃሚው በእናንተ ገንዘብ ነው እየቃመ ያለው ስንት ዱርዬ ተፈለፈለ እስኪ እንደለመዳችሁት ያጥሩነታችሁ ሁላችሁም አንድ አይደላችሁ ምን ሁሉንም መደዳውን አይደለም ነው አብዛኛው በጣም ብዙዎቹ ማለት ይሻላል አረብ ሀገር ላይ ያሉት ይሄን ስተት የሚፈጽሙ ብዙ እንቁህቶች አሉ ደጋግ እህቶች አሉ ሚገራርሙ አደበኛ ትግስት ያላቸው ጽናት ያላቸው ተአማኞች ለሱናቸው ሟቾች ተዋዳቂዎች መስጂድ የሚገነቡ መስጂድ የሚያስተባብሩ ለሱና የቆሙ በቃ መሬት ላይ ያለውን አገራቸው ላይ ያለው መስጂድ ያቋቁመው ዳዕዋ አቋቁመው አብሽሩ ይያሉ ከኋላ ሆነው እንደዚህ የሚያደርጉ እህቶች አሉ አላህ ትዳራቸውን ያሟላላቸው አላህ ያሳካላቸው እንደው ከልቤ ነው ዱዓ ማደርገው አላህ ያሳካላቸው ልጅ ይውጣላቸው አላህ ያስተካክላቸው ኑሯቸውን አላህ የተስተካከለ ያድርገው ያ አላህ ያ አርሐመር ረሒሚን የተስተካከለ አላህ ያድርግላቸው እህቶቻችን እንደዚህ አይነት ኑሯቸው አላህ ያስተካክላቸው ባሎቻቸውም ይበጁ ይስተካከሉ ጸባይ ይግዙ እንደዚህ ነው የምለው ዱዓ ማደርገው ለወንድም ለእህቶች ማለት ነው ግን እንደዚህ በብራችሁ ተማመናችሁ ይሄንን ስራ የምትሰሩ ደግሞ ብዙ ጫቃሚ ተፈጠረ በእናንተ ለብዙ ለተለያየ ኃይል ለሚጠቀምና ሙስሊሞችን ለሚገል ራሱ ወጪ የሚያደርጉ እኮ አሉ ስንት ገንዘብ የሚያዋጣል ፋጡማ ስንት ፎዚያ ስንት ፋጡማ ስንት ቤት ይቁጠራቸው ይሄም አለ ስለዚህ መጥፎ እንዳለ ሁሉ ጥሩ አለ እኔም ወቅሰው መጥፎዎቹን ነው ጥሩዎቹ እናንተማ ናቸው እናንተማ የዲኑ አካል የሱናው አካል ተባባሪ ተጋጋዥ ሱናውን መታገዙ ዳዕዋን መታገዙ ናችሁ እባሎች ላይ ያለውን ማቋም አስተካክሉ እናንተም ይሄን አታስለምዱ ይሄው ተመልከቱማ እንደዚህ አይነት ልማድ ሲመጣ አሁን የሳዑዲ ወይንም የሌሎች አገራቶች የመህር ውድነት ምን አመጣ መህሩ ተሰቀለ ከዛ ማን ያውርደው እንዴት ይውረድ ይሄው አሁን ትዳር አልባ ይበዛል እንደዚህ በጣም ተጽዕኖ አለው ቀላል እንዳይመስላችሁ አሁንም አግብቶ ሲፈታ ሁሉዕ የሚባል እንባ መጥረጊያ ከተለመደ ከባድ ነው አንተስ እንዴት እንባ መጥረጊያ ብለህ ትቀበላለህ የመጥሎ ምን አይነቱ ጉደኛ ነህ አንተ እንባ መጥረጊያ በሷ ብር ሶፍት አገዛ ምን ብለህ እንደዚህ አይነት ነገር ውስጥ ትገባለህ በሴት ገንዘብ አንቺ እንባ መጥረጊያ ስሙ እኮ ራሱ እንባ መጥረጊያ እኮ ነው የሚባለው ያላ የመጥሎ እኮ ነው ስሙ የመጥሎ ትቀበላለህ ወንድ መሐመድ ከማል ጀማል አብዱል አዚዝ ያወጣምሽ ረጅም ምን ሆነሃል استغفر ወንዱሁን እንደው ከሴት ብር አትቀሙ እንደው አትቀማ አንተ ይራብ የቀን ስራ ድስትሮ ጠረግና በቃ ሆዲህ እየተንጫረረ የሆነች ነገር ቂጣ እንትነን ብላ እንደምን ማለት የሴት ብር አትቀማ
ረን አላህ ብለህ እንዴት አድርጌ እንደምነግርህ እንዴት እንደምገልጸው ማላቀም ምን ሆነሃል መጥሎ እንዴት ትቀበላለህ እንባ መጥረጊያ መጥሎ አማርኛው መጥሎ ነው መጥሎ ተጠልተህ እኮ ነው ዝቃጭ ስለሆን ወርደሃል እሷን የ3 አመት ልትቀበል እንደዚህ የ3 አመት ባጃጅ አይደለች ለዚህ ሁለት መልእክት ተናግሬያለሁ አሁንም እናገራለሁ ደጋግሜ ባሎች ሚስቶቻችሁን ወደ ሳዑዲ ወደ ኳታር ወደ ባህራይ ወደ የትኛውም የአረቡ ዓለም አትላኩ ወደ የትኛውም حرام ነው ሙኻለፋ ነው አይቻልም አይፈቀድም هذا حرام አይፈቀድልህም አትላኩ ከላክ ደግሞ ድንቡሎ አያገባህም ድንቡሎ አያገባህም 2 ሚሊዮን ሰራች 2.5 ሰራች የራሷ የግሏ 2.5 አንድ ድንቡሎ አያገባህም እንደፈለክ ብትቆማተን ብትቅለሰለስ አይገባም ነክ እናንተ ብር ሰንቲም አታስለምዱብን እናንተን እየላኩ እየከሰቡ ያሉት አሁንም የናንተ ነው አሁንም ትመጣላችሁ ትከሰባላችሁ ታበሏቸዋላችሁ እዛ ሌላ ሁለተኛ ለጅግር ያገባል አንቺ ባጃጅ ነሽ በቃ እየሰራሽ መስጠት ነው እንደዚህ በደለኝ እኮ ኡስታዝ ወይከለ የሚባለው እኔ ደህና ሰው መስሎኝ እኮ እንደው ደውሎልኝ እንደዚህ እኮ አድርጎኝ እኮ እንደው ደህና ነበር ጸባዩ ጥሩ ነው ብለውኝ ገንዘብ እኮ ምን ያክል ወሰደብሽ እንደው 600 ሺህ ነው እና ምን ላድርግ እኔ ቃዲ አይደለሁ እኔ በርቀት የሆነ ነገር ይሄ ክልክል ነው ይሄ ይቻላል ይሄ አይቻልም የሚባል ተናጋሪ እንጂ እኔ ቃዲ አይደለሁም እኮ ፖሊስ የለኝ እኔ ምን አደርገዋለሁ እናንተ አጠገባችኋቸው በዚህ ለመደ በነፃ ላክ አድርጎ እሱ ቁጭ ይላል ይምጣ እሱ ከፈለገ አንቺ ከቤት አትውጭ እዛው ቤትሽ ልጆችን አሳድጊ ሂጂ ካልሄድሽ ፈታሽ ይፍታሽ አላህ አለሽ ወመን يتقالله يجعل له مخرجا ويرزقه من حيث لا يحتسب ደጋግመሽ ቅሪ ይገባሽ አረብ ሀገር እንዳትመጪ በቃ ችግር ላይ ብትወርቂ ማለት ነው ባረከላሁ ፊክ ይሄ ነው የተቀመጠው የነ አይሻ ወራሽ እንደዛ ነው መሆን ያለበት እዛ አንተው እድሜሽን ትጨርሻለሽ 12 አመት ትቆያለሽ እዚህ በ26 አመት ስትመጫላ 12 አመት 38 በ40 አመት ትሄጃለሽ ዛሬ ላይ ኸዲጃ በ40 አመቷ አግብታ ነው ከነብዩ 6 የወለደችው የኸዲጃ ዘመንና አንቺ ይለያል የእርሷ አቋምና አንቺ በ38 በ40 አመት ልትቆም ትችያለሽ አይዲሽን ረፊ ወላሂ ለራስሽ ነው ይጠቅምሻል እኔ ማንንም ለማዋረድ ማንንም ለመሳደብ አይደለም ግን እህቶቼ ሲጎዱ አልፈልግም የፈለገ ነገር ቢሆን በቃ የፈለገ ብትጠላኝ እንኳን እንደው ብትጠላኝ እንደው ብትጠላኝ እንኳን አልፈልግም እንድትጎዳ በቃ አለቀ አይሆንም እንደዚህ ስለዚህ ወንዶችም ረፉ አትላኩ ሴቶችም አትምጡ የመጣችሁም ግቡ ወደ ሀገራችሁ ነቀል ብላችሁ ግቡ አግቡ ወለዱ በቃ ይሄን ነው ማለት ባረከላሁ ሰላም አለይኩም ወራህመቱላሂ ወበረካቱ